ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የአእምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንደምናችሁ? እንዴት ሰነበታችሁ? በዛሬው ዕለት አንድ አዲስ ርዕሰ ጉዳይ ወደ እናንተ ይዘን መጥተናል። ተከታተሉ። ርዕሰ ጉዳያችን የማህበራዊ ሚዲያ አጠቃቀም ለሀገር በቀል ሕክምና በሚል ርዕሰ ጉዳይ እንወያያለን። ወይንም የማህበራዊ ሚዲያ አጠቃቀም ለሀገራችን የእጽዋት ሕክምና በሚል አብረን ለተወሰነ ደቂቃ እንቆያለን። እንግዲህ በኢትዮጵያ የማህበራዊ ሚዲያ መስፋፋት በባህላዊ የእጽዋት ሕክምና ላይ ትልቅ ተጽዕኖ እያሳደረ ይገኛል። ሂደቱ በበጎም ሆነ በአሉታዊ ጎኑ የሚታይ የራሱ የሆነ ገጽታዎች አሉት። እንግዲህ ጠቅለል ስናደርገው አንደኛ ዋና ጥቅሞች ምንድን ናቸው? ማህበራዊ ሚዲያን በመጠቀም የሀገር በቀል ሕክምናን ጋር የተገናኙ እውቀቶችን ማህበራዊ ሚዲያው ምን በጎ ጎን ይዞ መጥቷል? ሌላኛው አሉታዊ ገጽታውስ ምንድነው የሚለውን እናያለን። ሶስተኛ አሉታዊ ጎኑን ብቻ ማውራት ጠቃሚም ስላልሆነ አሉታዊ ጎኑን በምን መንገድ መቀነስ እንችላለን? ስለዚህ ጥንቃቄ ሊደረግባቸው የሚገቡ ነጥቦችስ ምንድን ናቸው ሚሉትን ለአድማጭ ተመልካች ማድረስ እንፈልጋለን። ዘርዘር አድርገን ለማየት ያክል እንግዲህ በጎ ጎኑ ወይም በጎ ተጽዕኖ አንደኛው መረጃን በቀላሉ ተደራሽ ማድረግ። ቀደም ሲል የእጽዋት ሕክምና መረጃዎች የሚገኙት በቤተሰብ ወይም በባህላዊ አዋቂዎች በኩል ብቻ ነበር። አሁን ግን በፌስቡክ፣ በቴሌግራም፣ በቲክቶክ፣ በዩቲዩብ አማካኝነት ስለተለያዩ እጽዋት ለምሳሌ ግራዋን ብንወስድ ዳማከሲ፣ ጤና አዳም፣ ሞሪንጋ እና መሰል እጽዋቶችን ጥቅማቸውን ሰፊ መረጃ ከማህበራዊ ሚዲያዎች እያገኘን እንገኛለን። ሌላው ሰዎች የቤት ውስጥ ሕክምናዎችን በቀላሉ እንዲያውቁ ረድቷል። በጥቂት ሰዎች ተይዞ የነበረው እውቀት በእያንዳንዱ ቤት በተለይ እነዚህን ሶሻል ሚዲያዎችን ማህበራዊ ሚዲያዎችን መጠቀም የሚችሉ አካላት በቀላሉ እያዳመጡ በቤታቸው ሕክምናዎችን እያከናወኑ ይገኛሉ። ሌላው ባህላዊ እውቀት ለወጣቱ ትውልድ እንዲተላለፍ መንገድ ከፍቷል። ብዙ ወጣቶች በማህበራዊ ሚዲያ ላይ ነው የሚገኙት። ስለዚህ በማህበራዊ ሚዲያን ተጠቅሞ እውቀቱን ማስተላለፍ ወጣቶች ይህንን እውቀት በቀላሉ እንዲያውቁት በር ከፍቷል ማለት ነው። ሁለተኛው ነጥብ የገበያና የማስታወቂያ እድልም በከፍተኛ ደረጃ ፈጥሯል። ብዙ የባህላዊ መድኃኒት አዘጋጅና ሻጮች ምርታቸውን ለማስተዋወቅ ማህበራዊ ሚዲያን እንደ ዋና መድረክ ይጠቀማሉ። ይህም ሐኪሞች ወይም ፈዋሾች ከደንበኞቻቸው ጋር በቀጥታ እንዲገናኙ ያደርጋል። ምርቶቹን በፖስታ ወይም በቤት ለቤት ማድረስ ወይም ዴሊቨሪ እንዲችሉ የንግድ እድል ፈጥሮላቸዋል። በዚህ አግባብም ከፍተኛውን ጥቅም እያስገኘ ይገኛል ማለት ነው። ወደ ስጋቶቹ ስንመጣ በተለይ በጣም የተዛባ መረጃ፣ ሳይንሳዊ መሰረት የሌላቸውን መረጃዎች ለአድማጭ ተመልካች ሲደርሱ እናያለን። ለምሳሌ ብዙ ጊዜ የባህል ወይም የሀገር በቀል ሕክምና ሰዎችን ለማከም ከአንድ በላይ እጽዋቶችን ይጠቀማል። በጣም ብዙ ጊዜ ለምሳሌ አሁን እንደ ምሳሌ ማንሳት ብንሞክር ለነስር ቄስ በደጄ ያገለግላል። ግን ቄስ በደጄን ብቻ በመጠቀም ነስርን በተገቢው መንገድ ማቆም አይቻልም። እንዲሁም ለአስም ቀጠጥናን መጠቀም ይቻላል። ቀጠጥናን ብቻ ተጠቅሞ አስምን ማኔጅ ማድረግ ይከብዳል። እንዲሁም ለምሳሌ ያክል ቺፌን ብንወስድ ብርብራ ለቺፌ መድኃኒት ይጠቅማል። ግን ብርብራን ብቻ መሰረት አድርጎ ቺፌን ሙሉ ለሙሉ መቆጣጠር አይቻልም። ስለዚህ አንድ እጽዋት ብቻ ተጠቅሞ ሕክምና የሚሰጥበት መንገድ በጣም ዝቅተኛ ነው። ስለዚህ በባህል ሕክምና ባለሙያዎች ከአንድ በላይ የሆነ እጽዋትን ቀላቅለው የሚጠቀሙት ያለ ምክንያት አይደለም። ልክ እንደ ዘመናዊ ሕክምናውም ኮምቢኔሽን ቴራፒ የሚሉት በጣም ሰፊ ፍልስፍና ያለው የሕክምና ዘርፍ የሕክምና አሰጣጥ ሂደት አለ። ስለዚህ ልክ እንደዚህ ሁሉ የተለያዩ እጽዋት አንድ ላይ ሲሆኑ ውጤታማነታቸው ስለሚጨምር የሀገር በቀል ሐኪሞቻችን ብዙ እጽዋቶችን ወደ አንድ አምጥተው ያክማሉ። ይህ ማለት የራሳቸውን ሳይንሳዊ ድጋፍ አለው። ዋና ምክንያቶቹ የሚከተሉት ናቸው። ለምሳሌ የፈውስ አቅምን
ለመጨመር ይጠቀሙበታል። ይሄ በሳይንሱ ሲነርጂ እንለዋለን። አንዳንድ እጽዋት ለብቻቸው ከሚሰጡት ጥቅም ይልቅ ከሌሎች ጋር ሲቀላቀሉ ያላቸው ፈውስ አቅም በከፍተኛ ሁኔታ ይጨምራል። አንዱ ተክል የሌላኛውን ስራ ያግዛል ወይም ያፋጥናል ማለት ነው። ሌላው የጎንዮሽ ጉዳትን ለመቀነስ ይጠቀሙበታል። በሳይንሱ ሴፍቲ ይሉታል። አንድ ተክል በሽታን የመፈወስ አቅም እያለው በውስጡ ግን መጠነኛ መርዛማነት ወይም የጎንዮሽ ጉዳት ለምሳሌ ሆድ ቁርጠት ወይም ማቅለሽለሽ እና መሰል ነገሮች ሊኖረው ይችላል። ሌላኛው ተክል ደግሞ ያንን መጥፎ ስሜት ወይም መርዝ የመከላከልና የማለስለስ ስራ ይሰራል ማለት ነው። ሌላኛው ምክንያት በአንድ ጊዜ ብዙ ምልክቶችን ለማከም የሀገር በቀል ሐኪሞቻችን ብዙ እጽዋቶችን ወደ አንድ አምጥተው አንድን በሽታ ያክማሉ። ለምሳሌ አንድ በሽታ ሲይዘን ምልክቱ ብዙ ሊሆን ይችላል። ጉንፋንን መውሰድ እንችላለን። ለጉንፋን የሚዘጋጅ መድኃኒት ቢሆን አንድ ተክል ሳሉን ለማስታገስ ሊያገለግል ይችላል አንደኛው። ሌላኛው ደግሞ ትኩሳትን ለመቀነስ ሊያገለግል ይችላል። ሶስተኛው ደግሞ የሰውነት ህመምን ለማከም ሊያገለግል ይችላል። ስለዚህ ጉንፋን በሚባለው በሽታ ሂደት ውስጥ የሚታዩ የተለያዩ ምልክቶችን ለማከምም የተለያዩ እጽዋቶችን ወደ አንድ አምጥተው ያክማሉ ማለት ነው። ሌላኛው ተደራሽነት ለመጨመር ነው። በሳይንሱ ባዮ አቬይላቢሊቲ ይባላል። አንዳንድ እጽዋት በሰውነታችን ውስጥ በቀላሉ አይሟሙም ወይም ወደ ደም አይገቡም። ሌሎች እጽዋት ግን እንደ መኪና በመሆን ዋናው መድኃኒት በሰውነታችን ውስጥ በፍጥነት እንዲሰራጭና ወደሚፈለገው የሰውነት ክፍል እንዲደርስ ይረዳሉ ማለት ነው። እና በዚህ ምክንያት የተለያዩ እጽዋቶችን ወደ አንድ አምጥተው የሀገር በቀል ሐኪሞች ይጠቀማሉ። ስለዚህ በበየነ መረብ ወይንም በሶሻል ሚዲያ አማካኝነት የሚተላለፉ መረጃዎች አንድን እጽዋት መሰረት ብቻ አድርገው ለአንድ በሽታ በማስተላለፍ ሂደት ውስጥና አድማጩ ያንን መሰረት አድርጎ ለመጠቀም ሲያስብ በተቀናጀ መንገድ እጽዋቶች የሚሰጡትን ጥቅም በማጣት በተለይ የኩላሊትና የጉበት ህመሞችን ሊያስተናግድ ስለሚችል ይሄ በበጎ ጎኑ ሳይሆን በመጥፎ ጎኑ ልናነሳው የምንችለው አድማጭ ተመልካችም በተለይ ሶሻል ሚዲያ ተጠቃሚው እጅግ በጣም ጥንቃቄ ማድረግ የሚገባው መሆኑን በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። ሌላኛው የተዛባ መረጃ ምንጭ የሚሆነው ለምሳሌ ከብዙ እጽዋቶች አንድን እጽዋት ብቻ ነጥለው ይሄ ለዚህ ያገለግላል ብለው ከማስተላለፋቸው በተጨማሪ ሌላ ደግሞ ችግር እየፈጠረ ያለው በማህበራዊ ሚዲያ የእጽዋት አካባቢያዊ ስያሜያቸው በጣም ብዙ መሆኑ። ለምሳሌ ብንወስድ አንድን እጽዋት ላንሳላችሁ፣ ቀጠጥና። እንግዲህ በሀገራችን ብዙ አይነት ብሔር ብሔረሰቦች አሉ። የተለያየ ቋንቋ አለ። በየቋንቋው አንድ እጽዋት በቋንቋው ብዛት የተለያየ ስያሜ እንዳለው እንረዳለን። ነገር ግን አማርኛ ተናጋሪን ብቻ እንኳን ምሳሌ ብናነሳ ለምሳሌ ቀጠጥና እንላለን አንድን እጽዋት። የአህያ ጆሮ ብለን እንጠራዋለን በተመሳሳይ ቋንቋ። ዳባ ቀደድ ብለን እንጠራዋለን በተመሳሳይ ቋንቋ። ምናልባት ቅርበት ያለው ደግሞ በግዕዝ ደግሞ ዕፀ እስራኤል ብለን እንጠራዋለን። ስለዚህ ለአንድ እጽዋት በጣም የተለያየ አካባቢያዊ ስያሜዎች በመኖሩ ምክንያት በማህበራዊ ሚዲያ እጽዋቱ ተነግሮ ሲተላለፍ አድማጩ በጣም ለመረዳትም ለመገንዘብም እጅግ በጣም የተቸገረበት ሁኔታ ስላለ በዚህ መንገድም ችግሮች እየተፈጠሩ እናያለን። ምናልባትም በዓለም አቀፍ ደረጃ ዩኒቨርሳል ኔም እንዳላቸው እናውቃለን። በተለይ የእጽዋት ሳይንስ ተማሪዎች የእያንዳንዱ እጽ ስም አንድ እጽ ግሎባሊ ወይም በዓለም አቀፍ ደረጃ አንድ ስም ነው ያለው፣ ዩኒቨርሳል ኔም እንለዋለን። እሱም ሳይንሳዊ ስያሜ ነው። በሳይንሳዊ ስያሜ አንድ አይነት ወጥ የሆነ ስም ስላላቸው እጽዋቶች በዓለም አቀፍ መድረክ ላይ አንድ እጽዋት የሆነ ቦታ አንድ ስራ ቢሰራበት የትም ቦታ በዛ ስያሜው ስለሚጠራ ያንን እውቀት ለሁሉም ማህበረሰብ ማዳረስ ይቻላል። እኛ እንደ ኢትዮጵያ ባለ ሀገር ውስጥ ግን
ብዙ ጊዜ ሳይንሱም በደንብ የሀገር በቀል እውቀቱ ከሳይንሱ ጋር አብሮ ተባብሮ እጽዋቶችን በዛ ስያሜ ውስጥ ያለፉም ስላልሆኑ የተማሩት ሰዎች ብቻ ናቸው የሚያውቁት። አሁን ለአንድ እጽዋት 4 ስያሜ ሰጠኋችሁ፣ ግን ወደ ሳይንሳዊ ስያሜው ስንመጣ ቨርባስከም ሳይናቲከም ነው የምንለው። ቨርባስከም ሳይናቲከም ብለን ጎግል ብናደረግ በዓለም አቀፍ ደረጃ የተሰሩትን ስራዎች አውጥተን ጥቅም ላይ ማዋል እንችላለን ማለት ነው። እና በተለይ በኢትዮጵያ ውስጥ ባሉ የማህበራዊ ሚዲያ ተጠቃሚዎች ይህንን እውቀት በተገቢው መንገድም የታወቀም ስላልሆነ በአካባቢያዊ ስያሜ እጽዋቶችን ስም ጠቅሰው ለጥቅማቸውን ሲናገሩ ብዙ የማህበረሰብ ክፍል የመረዳት አቅሙ በጣም ዝቅተኛ ስለሆነ በዚህም በጣም ሚስኢንፎርምድ የሆኑ መረጃዎች ለማህበረሰቡ እየደረሱ ማህበራዊ ሚዲያን አላግባብ ለመጠቀም ተጠቅመንበት ሰዎችን የተዛባ መረጃ እንዲደርሳቸውን እያደረግን ስለሆነ በዚህም ጉዳቱ የከፋ ነው ማለት ነው። በማህበራዊ ሚዲያ አጠቃቀም ላይ ሌላኛው ጉዳት የመጠን ወይም የዶዝ ችግር ነው። ብዙ ጊዜ በቪዲዮ ወይም በጽሁፍ የሚተላለፉ መመሪያዎች ትክክለኛውን መጠን ስለማይገልጹ ለተጨማሪ የጤና ችግር ለምሳሌ ለኩላሊት ወይም ለጉበት ጉዳት ልንዳረግ እንችላለን። በማህበራዊ ሚዲያ ሙሉ ፓኬጁን አይደለም የሚነግሩን፣ በጽሁፍም ቢሆን ሙሉ ፓኬጁን አናገኝም። በብዛት እነዚህን ነገሮች ልናገኝ የምንችለው ከትራዲሽናል ሂለሩ ወይም ከሀገር በቀል ሕክምና ባለሙያው ነው። ዝርዝር መረጃዎችን እና የዝርዝር ጥንቃቄ ሂደቶችን ልናገኝ የምንችለው እና ብዙ ጊዜ ማህበራዊ ሚዲያን ተጠቅመን የምናስተላልፈው መልእክት መጠንን ዶዝን በተመለከተ እጅግ በጣም በማህበረሰባችን ከፍተኛ ጉዳት እያመጣ እና ያለ ሌላኛውን እና የመጨረሻው በሀገራችን በተለይ በሶሻል ሚዲያ አጠቃቀም ላይ የህግ ቁጥጥር ማነስ። እንግዲህ በኢትዮጵያ የማህበራዊ ሚዲያ ማስታወቂያዎችን የሚቆጣጠር ጠንካራ ስርዓት ባለመኖሩ ህመምተኞች ለማጭበርበር ድርጊት ሰለባ እየሆኑ እናያለን። በተለይ አሁን ላይ በጣም በስፋት እየተሰራ ያለው ለዚህ ህመም እንዲህ የሚባል መድኃኒት አለኝ፣ ስለዚህ መጣችሁ ይህንን አይነት አገልግሎት አግኙ ወይም እንሰጣለን በሚሉ የማጭበርበሪያ ሂደቶች ላይ በብዛት የሶሻል ሚዲያው ተሰማርቶ እናገኛለን። ስለዚህ ትክክለኛውንና በጣም ተጨባጭ የሆነውን መረጃ እና አገልግሎት ለማግኘት ማህበረሰቡ የተቸገረበት ጊዜ ላይ እንገኛለን እና ማህበራዊ ሚዲያ አጠቃቀም በተለይ እንደ ሀገር የህግ ቁጥጥር ቢኖረው በትክክለኛ መረጃዎችን የሚያስተላልፉ አካላት ብቻ ወደ መድረኩ መጥተው ማህበረሰቡን ማገልገል ይችሉ ነበር። ግን እንዲህ አይነት የቁጥጥር ስርዓቶች በሀገራችን የሉም። በዚህ ምክንያት ጉዳቱ እጅግ በጣም የከፋ መሆኑን እናስገነዝባለን። እንግዲህ ጉዳቶቹን ብቻ መናገር ጥቅም ስለሌለው ምን አይነት ጥንቃቄዎችን አድማጭ ተመልካቾቻችን ማድረግ ይችላሉ የሚሉትን ማስተላለፍ ፈልጋለሁ። እንግዲህ መረጃው የመጣበትን ምንጭ ትክክለኛነቱን ማረጋገጥ ያስፈልጋል። እንደሰማን እንዳዳመጥን በቀጥታ ወደ ተግባር ባለመሄድ ምንጩን በደንብ ማወቅ፣ የተወሰኑ መረጃዎችን መሰብሰብ እጅግ በጣም ጠቃሚ ነው። ሌላው ከባድ የጤና ችግር ያለባችሁ ሰዎች ካላችሁ የመጀመሪያ አማራጭ የዘመናዊ ሕክምናን ማድረግ ተገቢ ነው። ከዛ በኋላ ቀስ በቀስ ሪከቨሪ እያደረጋችሁ ስትሄዱ ወደ ሌሎች አማራጮች ብትሄዱ የተሻለ ይሆናል ማለት ነው። በጣም ችግር ላይ ያላችሁ ሰዎች ዘመናዊ ሕክምናን መከታተል በጣም ተገቢ እንደሆነ አስተላልፋለሁ። ማንኛውንም የእጽዋት መድኃኒት ከዘመናዊ መድኃኒት ጋር አቀላቅሎ አለመውሰድም ይሄም በጣም ጥሩ ምክር ነው። በተለይ በመስተጋብራቸው ሊፈጠር የሚችለው ጉዳት ከፍተኛ ሊሆን ስለሚችል ዘመናዊ ሕክምናን እና ባህላዊ ሕክምናን በማቀላቀል ባለመጠቀም ጉዳቱን መቀነስ ይቻላል ማለት ነው። እንግዲህ አድማጭ ተመልካቾቻችን ዛሬ በስፋት የማህበራዊ ሚዲያ አጠቃቀም በሀገራችን ኢትዮጵያ
የእጽዋት ሕክምና ዘርፍ ላይ የሚያሳድረውን በጎ ተጽዕኖ፣ አሉታዊ ጎኖች እንዲሁም የጥንቃቄ ሂደቶችን አይተናል። ከዚህም እጅግ በጣም ብዙ ቁም ነገሮችን እንደሸመታችሁ እንገነዘባለን። ይህ ፕሮግራም ለሌሎች አድማጮች ይደርስ ዘንድ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ስላዳመጣችሁን እናመሰግናለን።